ሰላም ጤና ይስጥልኝ ውድ የኢኮንዞን ቤተሰቦች እንዴት ናችሁ? ይህ ኢኮንዞን የዩቲዩብ ቻናል ይሰኛል። በቻናሉም ሁሉም የኢኮኖሚክስ ኮርሶች ማለትም የ9ኛ ክፍል፣ 10ኛ ክፍል፣ 11ኛ ክፍል፣ 12ኛ ክፍል ፍሬሽማን ኢኮኖሚክስ እና ሁሉም የመጀመሪያ ዲግሪ የኢኮኖሚክስ ኮርሶች ይገኙበታል። ኮርሶቹም አጭር ነገር ግን ጥልቅ ግልጽና ቀላል በሆነ ዘዴ ስለሚዘጋጁ ከ9ኛ ክፍል እስከ 12ኛ ክፍል ላሉ ተማሪዎች ለዩኒቨርሲቲ መግቢያ ፈተናና ለተለያዩ የክላስ ፈተናዎች ያዘጋጃሉ። ለዩኒቨርሲቲ ተማሪዎች ደግሞ ለመውጫ ፈተናና ለክላስ ፈተናዎች እንዳዘጋጁ ተደርጎ የተዘጋጁ ናቸው። እኔ አቅራቢው ደግሞ ካሳሁን እንዳጥር እባላለሁ። የመጀመሪያ ዲግሪን በኢኮኖሚክስ ከአዲስ አበባ ዩኒቨርሲቲ፣ ሁለተኛ ዲግሪን ማለትም ማስተርስ ዲግሪን ደግሞ እንዲሁ በኢኮኖሚክስ ስፔሻላይዜሽን ኢኮኖሚክ ፖሊሲ አናሊሲስ ከአዲስ አበባ ዩኒቨርሲቲ ተምሬያለሁ። እንግዲህ ከእናንተ የሚጠበቀው ቻናሉን ሰብስክራይብ፣ ላይክ እና የደወል ምልክቱን በመጫን ቤተሰብ መሆን ብቻ ነው። ሌሎች እንዲደርሳቸው ደግሞ የሸር እንድታደርጉ የአክብሮት መልእክቴ ነው። ዛሬ የምናየው 9ኛ ክፍል ኢኮኖሚክስ ዩኒት 1 ኢንትሮዱሲንግ ኢኮኖሚክስ የሚለውን ይሆናል። እንግዲህ እናንተ ለኢኮኖሚክስ ለሚባለው ኮርስ አዲስ እንደመሆናችሁ መጠን ኢኮኖሚክስን እናደርጋለን ማለት ነው። ኢንትሮዱስ እናደርጋለን፣ እንተዋወቃለን። የምናየው አጠቃላይ ኦቨርቪው ነው። ለመጀመሪያ ያህል ዋይ ስተዲ ኢኮኖሚክስ፣ ኢኮኖሚክስን ለምን እናጠናለን? ኢኮኖሚክስን ለምን እንማራለን? ኢኮኖሚክስ ኢዝ ሃይሊ ሪሌቫንት ኤንድ ፕራክቲካል ሰብጀክት። ኢኮኖሚክስ ምንድነው? አስፈላጊና ፕራክቲካል ተግባራዊነቱ የተረጋገጠ ትምህርት ሰብጀክት ነው። ስፔሻሊ ቱዴይ as many countries face growing economic challenges such as poverty, inflation and unemployment. በተለይ ደግሞ አሁን በምንኖርበት ዓለም አብዛኛዎቹ ሀገሮች ዘርፈ ብዙ የሆነ የኢኮኖሚክ ቻሌንጅ እንደ ድህነት፣ እንደ ዋጋ ግሽበትና ስራ አጥነት የመሳሰሉት ቻሌንጆች ያጋጥማቸዋል። ዱቱዛት በዚህ ምክንያት ኢኮኖሚክስን ማወቅ፣ ማጥናት፣ መማር ምንድነው ማለት ነው? ሃይሊ ሪሌቫንት እና ፕራክቲካል ነው ማለት ነው። ስለዚህ ከዚህ በመነሳት ኢምፖርታንስ ኦፍ ኢኮኖሚክስ ስናይ ኢኮኖሚክስ ሄልፕስ ኢንዲቪጁዋልስ ኤንድ ሶሳይቲስ ቱ አንደርስታንድ ሃው ሪሶርስስ አር አሎኬትድ። ኢኮኖሚክስ ምን ያደርጋል ማለት ነው? ኢንዲቪጁዋልና ሶሳይቲዎችን ማህበረሰቡንና ኢንዲቪጁዋሎችን ሪሶርስን እንዴት ሀብትን እንዴት አሎኬት ማድረግ እንዳለባቸው እንዲረዱ ያስችላቸዋል ማለት ነው። ሌላው ደግሞ ኢኮኖሚክስ ኤድስ ኢን አድሬሲንግ ፕሮብለምስ ኦፍ ስካርሲቲ ኤንድ ቾይስ። ኢኮኖሚክስ የስካርሲቲ እና ቾይስ የተባሉ ፕሮብለሞችን አድሬስ ለማድረግ ያስችላል። ስካርሲቲ ምንድነው? ቾይስ ምንድነው? ቀጥለን የምናየው ይሆናል። ኢት ኦልሶ ቢልድስ ሎጂካል ቲንኪንግ፣ አናሊቲካል ሪዝኒንግ ኤንድ ዲሲሽን ሜኪንግ ስኪልስ። ኢኮኖሚክስን መማር ማወቅ ሎጂካል ቲንኪንጋችን፣ አናሊቲካል ሪዝኒንጋችን እና ዲሲሽን ሜኪንግ ስኪላችንን እንዲዳብር ቢውልድ እንደሆን ያስችለናል ማለት ነው። ስለዚህ ዋይ ዊ ስተዲ ኢኮኖሚክስ ተብለን ብንጠይቅ እነዚህን ሶስት ነገሮች መመለስ አለብን። ቤኔፊትስ ኦፍ ኢኮኖሚክስ ቱ ኢንዲቪጁዋልስ ኤንድ ሶሳይቲ ስናይ ደግሞ ኢት ኢንሃንስስ አወር አቢሊቲ ቱ ኦብዘርቭ ኤንድ አናላይዝ ኢኮኖሚክ ሲቹዌሽንስ። ኢኮኖሚክ ሲቹዌሽኖችን የኢኮኖሚክ ነክ ሁኔታዎችን ኦብዘርቭ እንድናደርግና አናላይዝ እንድናደርግ አቅማችንም ያደርጋል፣ ኢንሃንስ ያደርጋል፣ ይጨምራል ማለት ነው። ሌላው ደግሞ ኢት ሰፖርትስ ኢንፎርምድ ዲሲሽን ሜኪንግ ኢን ዴይሊ ላይፍ ኤንድ ፐብሊክ ፖሊሲ። በየቀኑ የሚያጋጥሙንን ውሳኔ አሰጣጦች፣ ዲሲሽን ሜኪንጎች አባውት ዴይሊ ላይፍ ኤንድ ፐብሊክ ፖሊሲ በእውቀት ላይ የተመሰረተ ዲሲሽን ሜኪንግ፣ ኢንፎርምድ ዲሲሽን ሜኪንግ እንድናደርግ ሰፖርት ያደርገናል ማለት ነው። ሌላው ደግሞ ኢት ኢዝ ኤሴንሻል ፎር ቦዝ ፐርሰናል ሰክሰስ ኤንድ ናሽናል ዴቨሎፕመንት። ኢኮኖሚክስ መማር ማወቅ ለፐርሰናል ሰክሰስ፣ ለግል ስኬትና ለናሽናል ዴቨሎፕመንት፣ እንደ ሀገር ለብልጽግና ለእድገት ያስፈልጋል ማለት ነው። ስለዚህ ከዚህ በመነሳት ኢኮኖሚክስ መማራችን ጥቅሙ ይሄ ከሆነ በዚህ ቻፕተር በዩኒቷን ማለት ነው የምናያቸው ቶፒክሶች ምን ናቸው የሚለውን ስናይ ቶፒክስ ከቨርድ ኢን ዚስ ዩኒት አር አንደኛ ዴፊኒሽን ኤንድ ኔቸር ኦፍ ኢኮኖሚክስ። ኢኮኖሚክስ ትርጓሜ ምንድነው? ኢኮኖሚክስ እንዴት ዲፋይን ይደረጋል የሚለውን ኔቸሩ፣ ተፈጥሮ አፈጣጠሩ የኢኮኖሚክስ ምንድነው የሚለውን እናያለን። ሌላው ደግሞ ብራንችስ ኦፍ ኢኮኖሚክስ፣ የኢኮኖሚክስ ቅርንጫፎች፣ የኢኮኖሚክስ ዘርፎች የሚባሉ አሉ። ማክሮ እና ማይክሮ ይባላሉ። ማክሮ ምንድነው? ማይክሮ ምንድነው የሚለውን እናያለን። ሌላው ደግሞ ሜቶድስ ኤንድ አፕሮችስ ኦፍ ኢኮኖሚክስ ስተዲ። እንግዲህ ኢኮኖሚክስን ለመማራችን ጥቅሙን ካየን ኢኮኖሚክስን ደግሞ የምናጠናበት ሜቶድና አፕሮች አለን። እነሱ አፕሮቾች፣ እነሱ ሜቶዶች ምንድናቸው የሚለውን እናያለን። በመጨረሻም ዲሲሽን ሜኪንግ ዩቲልስ ኢን ኢኮኖሚ
በአንድ ኢኮኖሚ ውስጥ ዲሲሽን ሜኪንግ ዩኒትስ የሚባሉ አሉ። ሃውስሆልድስ፣ ፈርምስ ኤንድ ገቨርንመንትስ ይባላሉ። እነዚህ ዲሲሽን ሜኪንግ ዩኒት አንዱ ከሌላው ጋር ያለው ኢንተራክሽን ምንድነው፣ አንዱ ሌላው ምን ያቀርባል፣ ከሌላው ምን ይቀበላል የሚለውን ነገር በጥልቀት ለማየት እንሞክራለን ማለት ነው። እንግዲህ ለመጀመሪያ ያህል የምናየው ሚኒንግስ ኦፍ ኢኮኖሚክስ የሚለውን ነው። ሚኒንግስ ኦፍ ኢኮኖሚክስ እንግዲህ ኢኮኖሚክስን መጀመሪያ ኤቲሞሎጂ ኤንድ ኦሪጂኑን ስናይ ዘ ወርድ ኢኮኖሚክስ ካምስ ፍሮም ዘ ግሪክ ወርድ ኢኮኖሚያ ከሚል የግሪክ ወርድ የመጣ ነው። ኢኮኖሚክስ የትርጉሙ ምንድነው? ማኔጅመንት ኦፍ ሃውስሆልድ ኦር ፋሚሊ ወይም ሃውስሆልድ ማኔጅመንት ነው። ሃውስሆልድ ኦር ፋሚሊ ማኔጅመንት ነው። ዚስ ሾውስ ዛት ኢኮኖሚክስ ዋዝ ፈርስት ስተዲድ ኢን አንሸንት ግሪስ። እንግዲህ ኢኮኖሚክስ የሚለው ቃል ኢኮኖሚያ ከሚለው የግሪክ ወርድ መምጣቱ ምን ያሳየናል ማለት ነው? ምን ሾው ያደርገናል ማለት ነው? ኢኮኖሚክስ ለመጀመሪያ ጊዜ ስተዲድ የተደረገው የተጠናው በኤንሸንት ግሪክ በጥንታዊ ግሪክ ነው ማለት ነው። ከዚህ በመነሳት ዋት ኢዝ ኢኮኖሚክስ ምንድን ነው? ኢቲሞሎጂ እና ኦሪጂኑን ካየን ኢኮኖሚክስ ምንድን ነው የሚለውን ስናይ ደግሞ ኢት ኢዝ ኤ ብራንች ኦፍ ሶሻል ሳይንስ። ኢኮኖሚክስ ምንድን ነው? የሶሻል ሳይንስ የማህበራዊ ሳይንስ ዘርፍ ነው። ዘ ኢምፖርታንስ ኦፍ ኢኮኖሚክስ ሃዝ ግሮውን ዱ ቱ ራይዚንግ ግሎባል ኢኮኖሚክ ፕሮብለምስ። የኢኮኖሚክስ ጥቅም እያደገ መጣው ለምንድን ነው? በግሎባል ኢኮኖሚክ ፕሮብለሞች እያደጉ ስለመጡ ነው። ግሎባል ኢኮኖሚክ ፕሮብለሞች ሃዝ ግሮውን እነዚህ ግሎባል ኢኮኖሚክ ፕሮብለሞችን ባውት ፖቨርቲ ድህነት፣ አንኤምፕሎይመንት ስራ አጥነት፣ ኢንፍሌሽን የዋጋ ግሽበት፣ ሪሰሽን የኢኮኖሚ መዋዠቅ፣ ፖፑሌሽን ኤክስፕሎዥን የህዝብ መብዛት መስፋፋት፣ ይሄ በእነዚህ ምክንያት በእነዚህ ግሎባል ኢኮኖሚክ ፕሮብለም ራይዝ መሆን ምክንያት የኢኮኖሚክስ ኢምፖርታንስ ግሮ የሆነ መጣ፣ ተፈላጊነቱ እየጨመረ መጣ ማለት ነው። ቅድም እንዳልኳችሁ እንግዲህ ዋይ ስተዲ ኢኮኖሚክስ ስንል ምን ብለናል? አንደርስታንድ ኢን ሶልቪንግ ሰች ፕሮብለምስ ሪኳየርስ ኢን ዲፕስ ኢኮኖሚክ ኖሌጅ። እንግዲህ እነዚህ ራይዚንግ ግሎባል ኢኮኖሚክ ፕሮብለሞች የሚባሉት ሰቻስ ፖቨርቲ፣ አንኤምፕሎይመንት፣ ኢንፍሌሽን፣ ሪሰሽን፣ ፖፑሌሽን ኤክስፕሎዥን፣ እነዚህን ለማጥናት እነዚህን ፕሮብለሞች ለመፍታት ሶልቭ ለማድረግ ምን ያስፈልጋል ማለት ነው? የኢኮኖሚክስ ኖሎጂ የኢኮኖሚክስ እውቀት ጥልቀት ያለው ሊሆን ይገባል ማለት ነው። ቱ አንደርስታንድ ሰች ፕሮብለምስ ቱ ሶልቭ and understand such problems we requires in-depth economic knowledge ጥልቀት ያለው ኢኮኖሚክ እውቀት ያስፈልጋል ማለት ነው። ስለዚህ ከዚህ በመነሳት ኢኮኖሚክስን የምናደርገው ዲፋይን ቤዝድ ኦን ኮንቴክስት definition based on context። ከዚህ ኮንቴክስት በመነሳት ኢኮኖሚክስን ዲፋይን ስናደርገው ኢኮኖሚክስ is a branch of social science that studies the efficient allocation of scarce resources so as to attain the maximum fulfillment of human wants። ኢኮኖሚክስ ምንድነው አለን? ብራንች ኦፍ ሶሻል ሳይንስ የማህበራዊ ሳይንስ ዘርፍ ነው። እንደገና ደግሞ ምን ያጠናል ማለት ነው? ስለ ኤፊሽንት አሎኬሽን ኦፍ ስኬርስ ሪሶርስ፣ ስኬርስ የሆኑ ውድ የሆኑ ሊሚትድ ሪሶርሶችን ሊሚትድ ሀብቶችን ኤፊሽንትሊ ለመጠቀም ኤፊሽንትሊ አሎኬት ለማድረግ እንዴት እናደርግ የሚለውን እንደገና ደግሞ ኤፊሽንት አሎኬሽን ኦፍ ስኬርስ ሪሶርስ ለምንድን ነው ያስፈልገው? ቱ አቴን ማክሲመም ፉልፊልመንት ኦፍ ሁማን አንትስ የሁማን የሰው ፍላጎቶች ምንድን ናቸው? አንሊሚትድ ናቸው። ሪሶርሶች ምንድን ናቸው? ሊሚትድ ናቸው። ስለዚህ ኢኮኖሚክስ ስተዲስ ዘ ኤፊሽንት አሎኬሽን ኦፍ ስኬርስ ሪሶርስስ ሶ አስ ቱ አቴን ዘ ማክሲመም ፉልፊልመንት ኦፍ ሁማን ዋንትስ። ስለዚህ ሊሚትድ የሆኑ ሪሶርሶችን በመጠቀም አንሊሚትድ የሆነ ሁማን ኒድን ፉልፊል ለማድረግ የሚያጠናው ማን ነው ማለት ነው? ኢኮኖሚክስ ነው ማለት ነው። ከዚህ ዴፊኒሽን በመነሳት ሂ ኮንሴፕቶች አሉ። አንደኛ ስኬርሲቲ የሚል ቃል አለ። ስኬርሲቲ ምንድን ነው? ስኬርሲቲ ኦፍ ፕሮዳክቲቭ ሪሶርስ። ፕሮዳክቲቭ ሪሶርስ የሚባሉት ላንድ፣ ሌበር፣ ኢኩፕመንት፣ ኖሎጂ የመሳሰሉት ናቸው። እነዚህ ነገሮች ምንድን ናቸው? ስኬርስ ናቸው። ፕሮዳክቲቭ ሪሶርስ እጥረት አለ። በተፈጥሮ ሲጀመር እጥረት አለ። ይሄን ያዙልኝ። አንድ ስኬርሲቲ ኦፍ ፕሮዳክቲቭ ሪሶርስ። ሁለተኛ ኢኮኖሚክስ ምንድን ነው አለ? ሳይንስ ኦፍ ቾይስ ነው። የምርጫ ሳይንስ ነው። ስለዚህ ሪሶርሶች ስኬርስ ከሆኑ ፕሮዳክቲቭ ሪሶርሶች ስኬርስ ከሆኑ ኢኮኖሚክስ ደግሞ የሳይንስ ኦፍ ቾይስ የምርጫ ሳይንስ ከሆነ people must choose how to use limited resources to produce different goods and services። ሰዎች ምን ያደርጋሉ ማለት ነው? ሊሚትድ የሆነ ሪሶርሶችን በመጠቀም ሳቲስፋክሽናቸውን ሁማን ኒዳቸውን ፉልፊል ለማድረግ
ይመርጣሉ ማለት ነው people must choose how to use limited resources to produce different goods and services so statement is derived from the definition ምን እናደርጋለን ማጠቅለስ እናደርገው economic studies scarce resources economic ምን ያጠና ማለት ነው ስለ scarce resource ያጠናል it focus on allocation of resources ያደርጋል allocation must be ምንድን መሆን አለበት efficient መሆን አለበት allocation must be efficient የሆነው ለምንድን ነው ሪሶርሶች scarce ስለሆኑ ማለት ነው scarce ስለሆኑ humanities ምንድን ናቸው unlimited ናቸው humanities unlimited ናቸው ስለዚህ ኢኮኖሚክስ የሚባለው ሰብጀክት ማተር የተፈጠረው ለምንድን ነው ብንባል ሪሶርሶች scarce ናቸው humanities ደግሞ unlimited ናቸው ስለዚህ የሰው ልጆች scarce ሪሶርስን ተጠቅመው unlimited human ዋንታቸውን ሳቲስፋይ ለማድረግ ምን አስፈለገ ኢኮኖሚክስ የሚባለው ሰብጀክት ማተር አስፈለገ ሪሶርሶች unlimited ባይሆን ኑሮ የሰው ልጅ ፍላጎት ደግሞ ገደብ ቢኖር ኖሮ ኢኮኖሚክስ የሚባለው ሰብጀክት ማጥናት ማወቅ አያስፈልግም ነበር ማለት ነው core objective of economics እና to find ways to satisfy unlimited human needs using scarce resources efficiently በቃ የኢኮኖሚክስ core objective ዋና ዓላማው ምንድነው የሰው ልጅን unlimited human wants limited resources efficiently በመጠቀም satisfy ማድረግና ማድረግ ነው ማለት ነው ስለዚህ ይሄን ካየን ኢኮኖሚክስን ዴፊኒሽን ካየን የኢኮኖሚክስ ኔቸር ነው ኢኮኖሚክስ ሁለት ኔቸር አለው እንደ ሳይንስም ነው እንደ አርትም ነው እንደ ሳይንስም ነው እንደ አርትም ነው reasons for different definition ኢኮኖሚክስ as a science እና as art define የምናደርግበት different definition አንደኛ universal definition of economics universal የሆነ definition የለውም አንድ ሁለተኛ views changes with time and with changing subject matter subject matterና ታይሙ ሲለዋወጥ የኢኮኖሚክስ ስለ ኢኮኖሚክስ ያለው ቪው ስለ ኢኮኖሚክስ ያለው አታይ ተለዋወጠ ማለት ስለዚህ based on this economics is both science and an art ኢኮኖሚክስ ምንድነው ሳይንስም ነው አርትም ነው ኢኮኖሚክስ as a science እናየው science is a systematic and organized body of knowledge ሳይንስ ምንድነው ሲስተማቲክ የሆነ ኦርጋናይዝድ የሆነ የዕውቀት አካል body of knowledge ነው ሳይንስ ምን ላይ ፎከስ ያደርጋል what is የሚለው ላይ ፎከስ ያደርጋል what is facts and relationships ላይ ፎከስ ያደርጋል በኢኮኖሚክስ ደግሞ ፋክትስ አር ምን ይሆናሉ ኮሌክት ይደረጋሉ ይሰበሰባሉ ክላሲፋይ ይደረጋሉ ይመደባሉ አናላይዝ ይደረጋሉ ይተነተናሉ መጨረሻ ምንድነው ኢንተርፕሬት ይደረጋሉ ይተረጎማሉ በኢኮኖሚክስ ፋክቶች ዳታዎች ምን ይደረጋሉ ኮሌክት ይደረጋሉ ይሰበሰባሉ ክላሲፋይ ይመደባሉ አናላይዝ ይደረጋሉ ይተነተናሉ መጨረሻ ደግሞ ኢንተርፕሬት ትርጓሜ ይሰጣቸዋል ማለት ነው ሶ ኢኮኖሚክስ helps to predict future outcome ኢኮኖሚክስ ፋክቶችን ኮሌክት ክላሲፋይ አናላይዝ ኤንድ ኢንተርፕሬት በማድረግ ፊውቸር አውትካምን ፕሬዲክት ለማድረግ ያገለግለናል ማለት ነው ይሄ ምን ያሳያል ኢኮኖሚክስ ኔቸሩ ሳይንስ መሆኑ ነው ሌላው ደግሞ ኢኮኖሚክስ as an art ስናይ art is a technique or method to achieve or do something ነው አርት ምንድነው አንድ ነገር የምንሰራበት ቴክኒክ ወይም ዘዴ ነው ኢኮኖሚክስ ደግሞ ኢኮኖሚክስ provides principles and methods to use ኢኮኖሚክስ ደግሞ ስለ አንኤምፕሎይመንት ስለ ፖቨርቲ ስለ ኢንፍሌሽን ስለ መሳሰሉት ኢኮኖሚክ ፕሮብሌሞች ዲል ለማድረግ ለማጥናት ምን ይጠቀማል ቴክኒክ ፕሪንሲፕል ሜተድ ይጠቀማል ስለዚህ ኢኮኖሚክስ እነዚህን ችግሮች አንኤምፕሎይመንትን ፖቨርቲን ኢንፍሌሽንን ሪሰሽንን የመሳሰሉ ነገሮችን ለማጥናት የሚከተለው ቴክኒካል ፕሪንሲፕል ሜተድ አርት ስለሆነ ኢኮኖሚክስ አርት ነው ብለን እናወራለን ማለት ነው ሶ ኢኮኖሚክስ ኤግዛማይንስ ፕሮብለምስ ኤንድ ፕሮፖዝ ሶሉሽንስ አርት ምንድነው a technique or a method to do or achieve something ነው ብለናል ሶ ኢኮኖሚክስ ደግሞ በዚህ ሲናሪዮ ኤግዛማይን ፕሮብለም ኤንድ ፕሮፖዝ ሶሉሽን ስለሚያደርግ አርት ነው ማለት ነው ስለዚህ ኢኮኖሚክስ is both science and art ይሄን ካየን እንግዲህ ኢቮሉሽን ኦፍ ዘ ዴፊኒሽን ኦፍ ኢኮኖሚክስ በአንድ ጊዜ ዲፋይን የተደረገ አይደለም በሂደት የተተረጎመ ነው ስለዚህ የራሱ የሆነ ኢቮሉሽን የራሱ የሆነ ሂደት አለው ማለት ነው changing definition over time ስናይ the definition of economics has evolved along with the development of economic theory የኢኮኖሚክስ ትርጓሜ ኢኮኖሚክ ዴፊኒሽን ከዴቨሎፕመንት ኦፍ ኢኮኖሚክ ቲዮሪ ጋር አብሮ ኢቮልቭ ያደረገ ነው various terms have been added over time እያንዳንዳቸው የሆነ ትርጓሜ በጊዜ ሂደት የተጨመሩ ነገሮች አሉ ከረንት ስታተሱን ስናይ ኢኮኖሚክ there is no final or universally accepted definition of economics ዩኒቨርሳሊ accepted የሆነ ዓለም አቀፍ
ተቀባይነት ያለው እና የመጨረሻ የሆነ ትርጓሜ የለውም። ዘ ፊልድ ኢዝ ምንድነው? ስቲል ኢምፕሩቪንግ የኢኮኖሚክስ ዴፊኒሽን ስቲል ምን እያደረገ ነው? ኢምፕሩቭ እየተደረገ እየተሻሻለ ያለ ነው። ስፔሻሊ አራውንድ ዌልዝ ዴፊኒሽን ለምሳሌ ዌልዝ ዴፊኒሽን ፎከስድ ኦን ክሬሽን ኤንድ አኮሙሌሽን ኦፍ ዌልዝ። ዌልዝ ዴፊኒሽን ኢኮኖሚክስ የሚባለው ፎከስ የሚያደርገው ምንድነው? አኮሙሌሽን ኤንድ ክሬሽን ኦፍ የሀብት መፈጠርና መከማቸት ላይ ዲፔንድ የሚያደርገው ዌልዝ ዴፊኒሽን ይባላል። ዌልፌር ዴፊኒሽንስ ደግሞ የሚለው ስናይ ኤምፋሳይዝድ ኢምፕሩቪንግ ሁማን ዌልቢንግ የሰው ልጆች ደህንነት ላይ ኢምፕሩቭ መሻሻል ኢምፋሳይዝ የሚያደርግ ደግሞ ከሆነ ዌልፌር ዴፊኒሽን ይባላል። ሌላው ደግሞ ስኬርሲቲ ዴፊኒሽን ይባላል። ኢኮኖሚክስን በስኬርሲቲ ዴፊኒሽን ይገልጹታል። ኮንሰንትሬትድ ኦን ስኬርሲቲ ኤንድ ቾይስ አንደር ሊሚትድ ሪሶርስ። ይሄ ማለት ደግሞ ሪሶርሶች ሊሚትድ ናቸው፣ የተገደቡ ናቸው። ስለዚህ እነሱ ላይ የሚደረግ ውሳኔ ምርጫ ምን ይባላል? ስኬርሲቲ ዴፊኒሽን ኦፍ ኢኮኖሚክስ ይባላል። ስለዚህ ዘ ፊልድ ኦፍ ኢኮኖሚክስ ኢዝ ስቲል ኢምፕሩቪንግ ስፔሻሊ አራውንድ ዌልዝ ዴፊኒሽን ዌልፌር ዴፊኒሽን ኤንድ ስካርሲቲ ዴፊኒሽን ማለት ነው። ስለዚህ ዘ ኢቮሉሽን ኤንድ ዴፊኒሽን ኦፍ ኢኮኖሚክስን ኮንክሉድ ስናደርገው ኢኮኖሚክስ ኢዝ አዳይናሚክ ኤንድ አዶፕትድ ቱ ኒው ቻሌንጅስ። ኢኮኖሚክስ ምንድን ነው? ዳይናሚክስ ነው፣ ተለዋዋጭ ነው። ሌላ ምን ያደርጋል ደግሞ? አዳዲስ ቻሌንጆችን አዳዲስ ፈተናዎችን ምን ያደርጋል? አዶፕት ያደርጋል፣ ያካትታል፣ ይጨምራል ማለት ነው። ኢትስ ሜን ኮንሰርን ሪሜንስ ዘ ኤፊሽንት ዩዝ ኦፍ ሊሚትድ ሪሶርስስ ቱ ሚት ሂውማን ኒድስ። በቃ የኢኮኖሚክስ ሜጀር ዋና ኮንሰርን ምንድነው? ሊሚትድ የሆኑ ሪሶርሶችን ኤፊሽንትሊ በመጠቀም አንሊሚትድ ሂውማን ዋንትን ሳቲስፋይ ማድረግ ነው። ሊሚትድ የሆኑ ሀብቶችን ሪሶርሶችን በመጠቀም ገደብ የሌላቸው የሰው ልጅ ፍላጎቶችን ማርካት ሳቲስፋይ ማድረግ ነው ማለት ነው። ይህን ካየን እንግዲህ ብራንችስ ኦፍ ኢኮኖሚክስ የሚለውን እኔ ብራንች ኦፍ ኢኮኖሚክስ ዘ ስኮፕ ኦፍ ኢኮኖሚክስ ሃዝ ብሮድሊ ሲግኒፊካንትሊ ከቨሪንግ ኤ ዋይድ ሬንጅ ኦፍ ኒው ቴምስ። ስኮፕ ኦፍ ኢኮኖሚክስ ምንድነው? ሲግኒፊካንትሊ ከቨሪንግ ዋይድ ሬንጅ ኦፍ ቴምስን ያጠቃልላል። አስ ኤ ሪዛልት ሜኒ ስፔሻላይዝድ ብራንችስ ሃቭ ኢመርጅድ ኦቨር ታይም። በዚህ ምክንያት በጊዜ ሂደት በጣም ብዙ ስፔሻላይዝድ የሆኑ የኢኮኖሚክስ ቅርንጫፎች ተመስርተዋል። ኢመርጂንግ ብራንች ኦፍ ኢኮኖሚክስ የሚባሉት ዴቨሎፕመንት ኢኮኖሚክስ፣ ኢንቫይሮንመንታል ኢኮኖሚክስ፣ ኢንዱስትሪያል ኢኮኖሚክስ፣ ኢንተርናሽናል ኢኮኖሚክስ፣ ሌበር ኢኮኖሚክስ፣ ማትማቲካል ኢኮኖሚክስ፣ ሞኔታሪ ኢኮኖሚክስ፣ ዌልፌር ኢኮኖሚክስ፣ ሪሶርስ ኢኮኖሚክስ፣ ቢሄቪራል ኢኮኖሚክስ፣ ኤክስፐሪመንታል ኢኮኖሚክስ፣ ሄልዝ ኢኮኖሚክስ እነዚህ የሚባሉ ሁሉ አሉ። እነዚህ ኢኮኖሚክስ ዘርፎች ብታኑ ዩኒቨርሲቲ ላይ በቃ ገብታችሁ የምትማሩት እያንዳንዳቸው ዋንቱ የሚባል ኮርስ አለ። ሁሉንም ኢኮኖሚክስ ሶሻል ሳይንስ ተማሪው ናቸው። ኢኮኖሚክስ ዩኒቨርሲቲ ላይ የምትማሩ ከሆነ ሁሉም ትማራለች። 39 ኮርሶች እያንዳንዳቸው የሚያጠቃልለው ዴቨሎፕመንት ለምሳሌ ዋንቱ አለው፣ ኢንቫይሮንመንታል፣ ኢንዱስትሪያል፣ ኢንተርናሽናል ዋንቱ አለው። እነዚህን ታማራላችሁ ማለት ነው። እኛ ግን አሁን ለጊዜው የምንማረው ዲስፓይት ዘ ኤክስፓንሽን ዘ ፋውንዴሽን ኦፍ ኢኮኖሚክስ ላይስ ኢንቱ ኮር ብራንችስ። ምንም እንኳ ኢኮኖሚክስ እነዚህ ወደዚህ ሰብጀክት ቢሰፋ የኢኮኖሚክስ መሰረት ፋውንዴሽን የሚጣለው ቱ ኮርስ ብራንችስ ኦፍ ኢኮኖሚክስ የሚባሉ ማይክሮ ኢኮኖሚክስ ኤንድ ማክሮ ኢኮኖሚክስ። እኛ አሁን ለጊዜው ለዚህ ኮርስ ለዚህ ግሬድ የሚመጥነው ስለ ማይክሮ እና ስለ ማክሮ ኢኮኖሚክስ ብቻ እናያለን ማለት ነው። ማይክሮ ኢኮኖሚክስ ጠቅለል ስናደርገው ዘ ስተዲ ኦፍ ኢንዲቪዥዋል ዩኒትስ ይባላል። ማይክሮ ኢኮኖሚክስ ዘ ስተዲ ኦፍ ኢንዲቪዥዋል ዩኒትስ። ማይክሮ ማለት ስሞል ፒቲ ማለት ነው። ማይክሮ ኢኮኖሚክስ ስተዲስ ዘ ኢኮኖሚክ ቢሄቪየር ኦፍ ኢንዲቪዥዋል ዲሲዥን ሜኪንግ ዩኒትስ። ማይክሮ ኢኮኖሚክስ የሚያጠናው ስለ ኢንዲቪዥዋል ዲሲዥን ሜኪንግ ዩኒትስ ኦር ኢኮኖሚክ ቢሄቪየር ኦፍ ዘስ ዲሲዥን ሜኪንግ ዩኒትስ። በቃ ማይክሮ ከተባላችሁ ዘ ስተዲ ኦፍ ኢንዲቪዥዋል ኢኮኖሚክ ዩኒትስ። እነዚህ ኢንዲቪዥዋል ኢኮኖሚክ ዩኒትስ የሚባሉት ሃውስሆልድስ፣ ፈርምስ ኤንድ ገቨርንመንትስ ይባላሉ ማለት ነው። የማይክሮ ኢኮኖሚክስ ፎከስ ኤሪያ ስናይ አንደኛ ሃው ሃውስሆልድስ ኤንድ ፈርምስ ሜክ ዲሲዥን፣ ሃውስሆልዶችና ፈርሞች ዲሲዥንን እንዴት ሜክ ያደርጋሉ የሚለውን ያያል። ሁለተኛው ሃው ዘ ኢንተራክት ኢን ስፔሲፊክ ማርኬትስ ኤንድ ኢንዱስትሪስ። እነዚህ ሃውስሆልድስ፣ ፈርምስ ኤንድ ገቨርንመንትስ የተባሉ አካላት በማርኬትና በኢንዱስትሪ እርስ በርሳቸው ኢንተራክሽናቸው፣ ግንኙነታቸው፣ መስተጋብራቸው ምንድነው የሚለውን ያጠናል ማለት ነው። ስታዲስ ኦፍ ማይክሮ ኢኮኖሚክስ ስተዲ የሚለውን ስናይ ኮንሱመር ኤንድ ፕሮዲውሰር ቢሄቪየር፣ የሸማቾችና የተጠቃሚዎች ጸባይ ምን ይመስላል የሚለውን፣ ፕራይሲንግ ኦፍ ጉድስ ኤንድ ሰርቪስስ፣ የሸቀጦችና የአገልግሎቶች ዋጋ አተማመን ምን ይመስላል የሚለውን፣ ኢንዲቪዥዋል ኢንካም
የኢንዲቪዥዋል የተናጠል ገቢን ሪሶርስ አሎኬሽን አመንግ ኮምፔቲንግ ዩዝስ የሚባሉ አሉ። የእነሱን ኮምፔቲንግ ዩዝስ አመንግ ኮምፔቲንግ ዩዝስ ሪሶርስን እንዴት አሎኬት እናደርጋለን የሚለውን ምን ያጠናል ማለት ነው? ማይክሮ ኢኮኖሚክስ ያጠናል ማለት ነው። ስለዚህ የማይክሮ ኢኮኖሚክስ ፋንዳመንታል ፕሮብለም ሪሶርስ አሎኬሽን ኦር ፕራይስ ዲተርሚኔሽን ይባላል። ፕራይስ ዲተርሚኔሽን ኦር ሪሶርስ አሎኬሽን ይባላል ማለት ነው። ዘ ፋንዳመንታል ፕሮብለም ኦፍ ማይክሮ ኢኮኖሚክስ እንባል ሪሶርስ አሎኬሽን ኤንድ ፕራይስ ዲተርሚኔሽን ብለን መመለስ አለብን ማለት ነው። ሌላው ሁለተኛው የኢኮኖሚክስ ኮር ቶፒክ ማክሮ ኢኮኖሚክስ ይባላል። ማክሮ ኢኮኖሚክስ ደግሞ ዘ ስተዲ ኦፍ አግሪጌትስ ይባላል። ማክሮ ኢኮኖሚክስ ዘ ስተዲ ኦፍ አግሪጌትስ ይባላል። ማክሮ ኢኮኖሚክስ ፎከስስ ኦን ዘ አግሪጌት ቢሄቪየር ኦፍ ኦል ዲሲዥን ሜኪንግ ዩኒትስ ኢን አን ኢኮኖሚ። ማክሮ ኢኮኖሚክስ ደግሞ ፎከስ የሚያደርገው ማለት ነው አግሪጌት ቢሄቪየር ኦፍ ኦል ዲሲዥን ሜኪንግ ዩኒትስ ኦፍ አን ኢኮኖሚ ላይ ነው ማለት ነው። የማክሮ ኢኮኖሚክስ ፎከስ ሪሌሽንሽፕ አመንግ አግሪጌት ኢኮኖሚክ ቬሪየብልስ አግሪጌት ኢኮኖሚክ ቬሪየብልስ ላይ ያለ የእርስ በርስ መስተጋብር ዝምድና የሚያጠና ሳይንስ ምን ይባላል? ማክሮ ኢኮኖሚክስ ይባላል። ሜን ፎከሱም እሱ ነው ማለት ነው። የማክሮ ኢኮኖሚክስ ስተዲ ኤግዛምፕል ስናይ ቶታል ኢምፕሎይመንት ጠቅላላ ቅጥር፣ ጠቅላላ የስራ ፈጠራ ማለት ነው። ቶታል አውትፑት አጠቃላይ ምርት፣ ናሽናል ኢንካም አጠቃላይ ሀገራዊ ገቢ፣ ቶታል ኢንቨስትመንት አጠቃላይ መዋለ ንዋይ ፍሰት፣ ቶታል ኮንሰምፕሽን አጠቃላይ ፍጆታ። ስለዚህ ምንድነው ማለት ነው ማክሮ ኢኮኖሚክስ የሚያጠናው ስለ አግሪጌት ስለ ጀነራል ነው ማለት ነው። ስለ አግሪጌት ስለ ጀነራል ነው ማለት ነው። ስኮፑን ስናይ ማክሮ ኢኮኖሚክስ ኢንቨስቲጌትስ ኢንተርሪሌሽንሺፕስ ዲተርሚኔሽንስ ኤንድ ፍለክቹዌሽንስ ኦፍ ዘስ ቬሪየብልስ ኦቨር ታይም። ማክሮ ኢኮኖሚክስ የሚያጠናው የነዚህ ማክሮ ኢኮኖሚክ ቬሪየብሎችን ኢንተርሪሌሽንሺፕ ዲተርሚኔሽን ኤንድ ፍለክቹዌሽን ኦቨር ታይም ነው ማለት ነው። የማክሮ ኢኮኖሚክስ ፋንዳመንታል ፕሮብለም አቺቪንግ ፉል ኢምፕሎይመንት ኦፍ ኢኮኖሚክ ሪሶርስስ ነው። አቺቪንግ ፉል ኢምፕሎይመንት ኦፍ ኢኮኖሚክ ሪሶርስ የማክሮ ኢኮኖሚክስ ፋንዳመንታል ፕሮብለም ነው ማለት ነው። ፋንዳመንታል ፕሮብለም ነው ማለት ነው። ይሄን ካየን እስኪ ማይክሮ ኢኮኖሚክስ ቨርሰስ ማክሮ ኢኮኖሚክስ አራት ነገሮች እናንሳና ፎከሳቸውን ስናይ ማይክሮ ኢኮኖሚክስ ፎከስ ኦን ኢንዲቪዥዋል ዩኒትስ። ማይክሮ ኢኮኖሚክስ ፎከስ የሚያደርገው ምን ላይ ነው? ኢንዲቪዥዋል ዩኒትስ ላይ ነው፣ ሃውስሆልዶች ላይ፣ ፈርሞች ላይ ነው። ማክሮ ኢኮኖሚክስ ከሆነስ ኢኮኖሚ ዋይድ አግሪጌትስ ላይ ነው ፎከስ የሚያደርገው፣ ኢኮኖሚ ዋይድ አግሪጌትስ ላይ ነው ማለት ነው። ስኮፓቸውን ስናይ የማይክሮ ኢኮኖሚክስ ስኮፕ ፕራይስ ዲተርሚኔሽን ኤንድ ሪሶርስ አሎኬሽን ነው። ፕራይስ ዲተርሚኔሽን እና ሪሶርስ አሎኬሽን ነው። የማክሮ ኢኮኖሚክስ ከሆነስ ናሽናል ኢንካም፣ ኢንፍሌሽን ኤንድ ኢምፕሎይመንት የመሳሰሉት ስኮፖች ናቸው። ኤግዛምፕል ስናይ የማይክሮ ኢኮኖሚክስ ፕራይስ ኦፍ ስፔሲፊክ ፕሮዳክት፣ ለምሳሌ ፕራይስ ኦፍ ሚዝ፣ ፕራይስ ኦፍ ጤፍ፣ ፕራይስ ኦፍ ብሬድ የአንድ የተናጠል ሸቀጥ ወይም አገልግሎት ወይም ምርት ዋጋ ሊሆን ይችላል። የጤፍ ዋጋ፣ የቡና ዋጋ፣ የድንች ዋጋ ሊሆን ይችላል ማለት። ማክሮ ኢኮኖሚክስ ከሆነስ ጀነራል ፕራይስ ሌቨል ትሬንድስ ኢን ኤ ካንትሪ፣ አጠቃላይ በሀገሪቱ ያለው አጠቃላይ የዋጋ ትሬንድ ሂደት፣ ለምሳሌ ኢንፍሌሽን፣ ኮንሱመር ፕራይስ ኢንዴክስ ማለት ነው። እነሱን ያጠናል። ኔቸራቸውን ስናይ ማይክሮ ኢኮኖሚክስ ስፔሲፊክ ኤንድ ዲቴይልድ ነው። ማይክሮ ኢኮኖሚክስ ምንድነው? ስፔሲፊክ ነው፣ የተለየ ሲንግል ነው። እና ገና ደግሞ ጥልቀት ደግሞ ዲቴይልድ ነው። ማክሮ ኢኮኖሚክስ ከሆነ ብሮድ ኤንድ አግሪጌት ነው፣ ሰፊ ነው፣ አግሪጌት ነው፣ ጥቅል ነው፣ ድምር ነው። ከዚህ ኪ ፖይንት የምናነሳው ምንድነው? ማይክሮ ኤንድ ማክሮ ኢኮኖሚክስ አር ኮምፕሊመንታሪ። ማክሮ ኢኮኖሚክስ እና ማይክሮ ኢኮኖሚክስ ምንድን ናቸው? ኮምፕሊመንታሪ ናቸው። አንዱ ሌላውን የሚያሟላ ናቸው እንጂ ተንጣጥለው የሚሄዱ አይደሉም። ማክሮ ኢኮኖሚክስ ዲፔንድስ ኦን ማይክሮ ኢኮኖሚክ ፋውንዴሽንስ ኤንድ ናይዘር ካን ቢ ስተዲድ ኢን አይዞሌሽን። ማክሮ ኢኮኖሚክስ ከማይክሮ ኢኮኖሚክስ ፋውንዴሽን ላይ ዲፔንድ የሚሆን ነው እንጂ አንዱን ከሌላው ለይቶ ማጥናት አይቻልም ማለት ነው።
ይህን ካየን ሜን ዲፈረንስ ቢትዊን ማይክሮ ኢኮኖሚክስ ኤንድ ማክሮ ኢኮኖሚክስ ባይዘይ ስለ ማክሮ ኢኮኖሚክስ እና ስለ ማይክሮ ኢኮኖሚክስ አንድ ሰፋ ያለ ኢንትሮዳክሽን ቱ ኢኮኖሚክስ ቪዲዮ አለ። ሌላ ቪዲዮ ከፈለጋችሁ ያንም ገብታችሁ ማዳመጥ ትችላላችሁ፣ ሰፋ ያለ እውቀት ከፈለጋችሁ። ይህን ያዘጋጀሁት ቤዝድ ኦን ዮር ቴክስት ቡክ ስለሆነ ማለት ነው። እንግዲህ ሜጀር ዲፈረንሳቸውን ስናይ ማይክሮ ኢኮኖሚክስ ስተዲስ ኢንዲቪጁዋል ኢኮኖሚክ ዩኒትስ ኢን አን ኢኮኖሚ። ቅድም እንዳልኳችሁ ማይክሮ ኢኮኖሚክስ የሚያጠናው ስለ ኢንዲቪጁዋል ኢኮኖሚክ ዩኒትስ ኦፍ አን ኢኮኖሚ ነው። ማክሮ ኢኮኖሚክስ ከሆነ ደግሞ ኢት ስተዲስ አን ኢኮኖሚ አስ ኤ ሆል ኤንድ ኢትስ አግሪጌትስ። ኢኮኖሚ አስ ኤ ሆል ኤንድ ኢትስ አግሪጌትስ ያጠናል ማለት ነው። ማይክሮ ኢኮኖሚክስ ዲልስ ዊዝ ኢንካም ፕራይስ ኤንድ አውትፑት፣ ኢንካም ፕራይስ አውትፑት ኢትስ የመሳሰሉትን ሲያጠና፣ ማክሮ ኢኮኖሚክስ ደግሞ ዲልስ ዊዝ ናሽናል ኢንካም ኤንድ አውትፑት ኤንድ ጀነራል ፕራይስ ሌቭል። ማክሮ ከሆነ አግሪጌት የሆነ ነገር ነው። ማይክሮ ከሆነ ደግሞ ተናጠል ነገር ነው። የማይክሮ ኢኮኖሚክስ ሜን ቱልስ የሚባሉት ዲማንድ ኤንድ ሰፕላይ ኦፍ ፓርቲኩላር ኮሞዲቲ ኤንድ ፋክተር። የአንድ ፓርቲኩላር ሸቀጥ ወይም ፋክተር ዲማንድ ኤንድ ሰፕላይ ሜን ቱሉ ሲሆን፣ የማክሮ ኢኮኖሚክስ ሜን ቱል ደግሞ አግሪጌት ዲማንድ ኤንድ አግሪጌት ሰፕላይ ኦፍ አን ኢኮኖሚ አሲሆን። አጠቃላይ የአንድ ሀገር አግሪጌት ዲማንድ እና አግሪጌት ሰፕላይ ኦፍ የዛ ኢኮኖሚ የማክሮ ኢኮኖሚክስ ሜን ቱልስ ነው ማለት ነው። ስለዚህ የማክሮ ኢኮኖሚክስ ሜን ቱሎቹ አግሪጌት ዲማንድ እና አግሪጌት ሰፕላይ ሲሆን፣ የማይክሮ ኢኮኖሚክስ ደግሞ ኢንዲቪጁዋል ዲማንድ ኤንድ ኢንዲቪጁዋል ሰፕላይ ኦፍ ኤ ፓርቲኩላር ፕሮዳክሽን ኦር ኤ ፓርቲኩላር ፋክተር ኦር ኤ ፓርቲኩላር ኮሞዲቲ ይሆናል ማለት ነው። ማይክሮ ኢኮኖሚክስ ሄልፕስ ቱ ሶልቭ ዘ ሴንትራል ፕሮብለም ኦፍ what, how and for whom to produce። ማይክሮ ኢኮኖሚክስ ሴንትራል ፕሮብለም አለ። what to produce ምን እናምርት፣ how to produce እንዴት እናምርትና for whom to produce ለማን እናምርት የሚለውን ጥያቄ ለመመለስ ያስችለናል። ባይዘው ሴንትራል ፕሮብለም ኦፍ ዘ ኢኮኖሚ እነዚህ ሶስት ነገሮች ናቸው። what to produce ምን እናምርት፣ how to produce እንዴት እናምርት፣ for whom to produce ለምን እናምርት። እነዚህን ሶስት ጥያቄዎች ማይክሮ ኢኮኖሚክስ ሶልቭ እንድናደርግ ያስችለናል። ማክሮ ኢኮኖሚክስ ደግሞ helps to solve the central problem of full employment of resource in the economy። በኢኮኖሚው ያሉትን ሁሉንም ሪሶርሶች እንዴት ፉሊ ኢፌክቲቭሊ ዩቲላይዝ እናድርግ፣ እንዴት እንጠቀም የሚለውን ሴንትራል ፕሮብለም ለመመለስ ያስችለናል ማለት ነው። ማክሮ ኢኮኖሚክስ። ማይክሮ ኢኮኖሚክስ ዲስከስስ ሃው ኢኩሊብሪየም ኦፍ ኤ ኮንሱመር ኤ ፕሮዲውሰር ኦር አን ኢንዱስትሪ ኢዝ አቴንድ። ማይክሮ ኢኮኖሚክስ ኮንሰርኑ ምንድነው? ዲስከስ የሚያደርገው ምንድነው? ኢንዲቪጁዋል ኮንሱመር ሊሆን ይችላል፣ ተጠቃሚ ፈጅ ሊሆን ይችላል፣ ፕሮዲውሰር አምራች ሊሆን ይችላል፣ ኢንዱስትሪ እንዴት ኢኩሊብሪየም ያደርግ የሚለውን ምን ያደርጋል? ዲስከስ ያደርጋል። ማክሮ ኢኮኖሚክስ it deals with the determination of equilibrium income and employment at aggregate level በአጠቃላይ በኢኮኖሚ ውስጥ ያለውን determination of equilibrium income እና aggregate employment እንዴት ይምጣ የሚለውን ዲል ያደርጋል ማለት ባይዘው እዚህ ጋር እያንዳንዱ የምታያቸው ተርሞች ፕራይስ ዲተርሚኔሽን፣ አሎኬሽን፣ ኤምፕሎይመንት፣ ኢንፍሌሽን፣ ኢኩሊብሪየም ምናምን ቃላቶች ሁሉ አሉ። አንድ ባንድ ጥራ አድርገን ከምሳሌ ከምን ጋር እናያቸዋለን። እናንተ የሚጠበቀው ብቻ የዚህን ቻናል ከመጀመሪያው ጀምሮ መከታተል ነው፣ እያንዳንዳቸው ስለምናያቸው ማለት ነው። የማይክሮ ኢኮኖሚክስ ኤግዛምፕል ስናይ ቅድም እንዳልኳችሁ ፕራይስ ኦፍ ጤፍ የጤፍ ዋጋ፣ ፕራይስ ኦፍ ኦሬንጅ የብርቱካን ዋጋ፣ ኢንካም ኦፍ አበራሽ የአበራሽ ገቢ፣ ሴቪንግ ኦፍ ጫላ የጫላ ቁጠባ የመሳሰሉት ናቸው የማይክሮ ኢኮኖሚክስ ኮንሰርኖች ምሳሌዎች ማለት ነው። ማክሮ ኢኮኖሚክስ ከሆነ ደግሞ ጂዲፒ ኦፍ ኢትዮጵያ የኢትዮጵያ አጠቃላይ ምርት ግሮስ ዶሜስቲክ ፕሮዳክት፣ ጀነራል ፕራይስ ሌቭል ኢትዮጵያ አጠቃላይ የኢትዮጵያ ዋጋ ኢንፍሌሽን ጋር የተገናኘ ማለት ነው። ይሄ ምን ሊሆን ይችላል ማለት ነው? የማክሮ ኢኮኖሚክስ ምሳሌዎች ሊሆኑ ይችላሉ ማለት ነው። ስለዚህ እስካሁን ያየናቸው ኢኮኖሚክስ አስ አን ኢንትሮዳክሽን ነው። የዛሬው ሌሰናችን በዚህ እናጠናቃለን። ቀጥለን በሚቀጥለው ሌሰን ሌላ ርዕስ ላይ እንገናኛለን ማለት ነው። ግልጽ ያሆንላችሁ ነገር ካለ አስተያየት ሰጡኝ ትችላላችሁ። ጥያቄ ካላችሁ ኢሜል ያለ፣ ስልክ ያለ፣ ኮሜንት አድርጉልኝ፣ ጻፉልኝ፣ እመልሳለሁ። እንድሰራላችሁ የምትፈልጉት ነገር ካለ እሱንም
እዛ ላይ ኮሜንት ማድረግ ትችላላችሁ። አዘጋጅላችኋለሁ። እንዲስተካከል የምትፈልጉት ነገር ካለም እንደዚሁ ኮሜንት አድርጉልኝ። ሌላውን በቃ በእናንተ በቻልኩ መጠን ግልጽ እንደሆንላችሁ አድርጌ ለማዘጋጀት እሞክራለሁ። በእያንዳንዱ ዩኒት መጨረሻ ጥያቄዎች አሉ፣ እነሱን ትሰራላችሁ። ለክላስ ፈተና ለሁሉም እንዳዘጋጃችሁ እንድትበቁ አድርጌ ለማዘጋጀት እሞክራለሁ። ቤተሰብ ስለምትሆኑ ስለምትከታተሉ አመሰግናለሁ። በየቀኑ የምለቃቸው ቪዲዮዎች ደርሷችሁ ዘንድ ደግሞ የደወል ምልክቷን ተጫኑ። ሌሎች እንዲደርሳቸው ለጓደኞቻችሁ እንዲደርሳቸው ሼር ላይክ አድርጉ። የዛሬውን ክላስ እዚሁ እናጠናቅቃለን። አመሰግናለሁ።